የት ሆስፒታል ነበር የተኛችው? እዛው እንደ ሰላም ሰፈር ያለው ሆስፒታል ነው። ስሙን እንኳን አላውቀውም። ብሌንን ሊያስገድላት ነው አድራሻዋን የጠየቀኝ። ምን እያረክ ነው? ወዴት ልትሄድ ነው? አይ ነርሷ ምን እንደሳለች ነው ሰላም ብላህ ደግሞ ከነርሶቹ ጋር ችግር መፍጠር ፈለግ? የብሌንን የምዳን ተስፋ የሚያከዝም ነገር ሲደረግ ቆመ ዝም ብለን ነው? ደግሞ እናቷ ነው እሷ እናቷ አይደለች። ትክክለኛ እናቷ ምን አልክ አንተ? ብሌን ልጅ አይደለችም? ማነሽ አንቺ? ዶክተር፣ እኔ እኮ አዲሷ ነርስ ነኝ። አዲሷ ነርስ? እኛ አዲስ ነርስ አልቀጠርንም። አንተ ስለማታውቅ ነው እንጂ እኔ አዲሷ የተቀጠርኩ ነርስ ነኝ። እሺ መታወቂያሽን አሳይ። መታወቂያ? አዎ መታወቂያሽን አሳይ። መታወቂያ? እሺ የሆነ ነገር ደብቆኛል። ይህ ደስታ የወላጆችን ገዳይ የመበቀል ደስታ ብቻ ነው አይመስለኝም። የራሱ ቂም ነው እያሳከመኝ ያለው። የራሱ ፍላጎት ስላልተሳካ እንጂ ለእኔ ብሎ አይደለም እንደዚህ እየተደሰተ ያለው። እሱ ሊያደርገው ስላልቻለ እኔ ስላደረኩት እየተደሰተ ነው። ይህን ፎቶ ከየት ነው ያገኘሽው? አልገባኝም። ቆይ ምንድን ነው ችግሩ? አንተና የሰውዬ ትተዋወቃላችሁ እንዴ? የአባቴ ፎቶ እኮ ነው። ምንድን ነው ልነግረኝ የነበረው? አባቴ ኃይሉ ሰው ነኝ። ደግሞ ያንተን አባት ገዳዮች ለማግኘት አንድ ላይ እየሰራን ነው። ደግሞ አብረን ከሰራን በቅርቡ አንድ ላይ ገዳዩ እናገኘዋለን። ወይኔ ቃል ደህና ሰርተሽ ያወቃሽው። ደርሼልሻለሁ ብሌን አትሞች። ደርሼልሻለሁ። ጆን በስተ መጨረሻ ለብሌን ደርሶላታል። ሳሚም ገና ነርሷን ሲያየት እንዳልወደዳትና የሆነ ተልዕኮ ይዛ እንደመጣሽም እርግጠኛ ቢሆንም ነገር ግን ሰላም ነርሷንም መጠራጠር ጀመርክ፣ በል አርፈ ተቀመጥ በማለት አርፎ እንዲቀመጥ እያስጠነቀቀሽው ነበረ። ነገር ግን ነርሷም ዶክተሩም እንግዲህ ውስጥ ገብተው አለመውጣታቸው እጅጉን እያሳሰበው መጥቶ ነበረ ሳሚ። ታዲያ ሳሚ ብሌን የሆነ ነገር እየሆነች እንደሆነና የሆነ ነገር ውስጡ ላይ ቢፈጥርበትም ወደ ውስጥ ለመግባት ቢሞክርም ነገር ግን ሰላም አርፎ እንዲቀመጥና ካልሆነ ደግሞ ብሌን አጠገብ እንዳይደርስ ልታደርገው እንደምትችል ማስጠንቀቃው ነበረ። የሚገርማችሁ ነገር ጆ አሁን ላይ ታዲያ በኃይሉ ብሌን የተኛሽበትን ሆስፒታል ጠይቁት ስለነበረ ብሌንን ለማስገደልና ለማስጨረስ ነው የጠየቀኝ፣ እናም ደግሞ ለብሌን ልደርስላት ይገባል በማለት እንግዲህ እየተሯሯጠ ወደ ብሌን ለመየገሰገሰ ሲመጣም ተመልክተ ነው ነበረ። ታዲያ ጆ ከዛ በፊትም በኃይሉ ብሌን እንደዚህ በመሆኗ በጣም በደስታ እየፈነደቀ እንዲሁም ደግሞ ደስታችን ማክበር አለብን ማለቱ ይህ ነገር ደግሞ ጆ እንዲጠራጠርና እኔ በቀሌን ስለተበቀልኩኝ ብቻ ሳይሆን የሱን በቀል እኔ ስለተበቀልኩለት እንዲሁም ደግሞ እሱ ማድረግ ያልቻለውን ነገር እኔ ስላደረግኩ ደስተኛ ሆነ እንጂ በጭራሽ በእኔ ብቻማ እንደዚህ ደስተኛ ሊሆን አይችልም በሚልበት ሰዓት ታዲያ አጋጣሚ ደግሞ ቃል መታ እንግዲህ ጉዱን ለታወጣውም ጫፍ ላይ ደርሳ ነበረ። ታዲያ ያመጣችው መረጃ ደግሞ እንግዲህ የጆ እናት አባትን ይዛ በመምጣት ጠቃሚ መረጃ አምጥቼላለሁ ባለችው ሰዓት እንግዲህ በኃይሉ የሚገባበትና የሚወጣበት ቅጣም ባሮ ነው የጠፋው። ምክንያቱም ጆ ከዚሁ ሲጣርጎ ስለሚገለይ ሳይቀድሜ መቅደም አለብኝ ነበረ ሲል የነበረው። ታዲያ ጆን በድንጋጤ ሆኖ የት ነው ይህን ፎቶ ያመጣሽው ከየት አገኘሽው በሚልበት ሰዓት እንግዲህ ቃል እየተደነማበረች ነበረ። ምክንያቱም ቃል የምታውቀው እንግዲህ ጆ የባህሉ ሰው እንደሆነ አሁን ላይ ያረጋግጣለች። እናም ደግሞ ባህሉ መጀመሪያ ላይ እንግዲህ ቃልና ጆን ሲያስታውቃቸው ቃል ማለት የኔ ሰው ናት፣ እናም ደግሞ ጆ የገዛ ልጄ ነው ያሳደጉት ልጄ ነው በማለት እንግዲህ አስተዋውቋቸው ነበረ። ነገር ግን ይህን ነገር ጥያቄውን ሲያፋጥጣት ታዲያ በኃይሉም ቀደም በማለት እውነቱ እንዳይወጣና እንዲሁም ደግሞ ቃል ያልሆነ ነገር እንዳትዘባደቅ ሲያደርግም ነገር ግን ጆ እሷን የጠየኳት እናም ደግሞ እሷ እንድትመልስልኝ ነው የምፈልገው በሚልበት ሰዓት ታዲያ አባቴ ነው ብሏት ስለነበረ የቤተሰቦችን ገዳይ እያፈላለግን ነው በምትልበት ሰዓት ታዲያ አሁን ላይ ጆ እንግዲህ ሰላምና ብሌን ምንም ጥፋት እንደሌለባቸው ያለ ጥፋቷና ያለ ዳዋ እንግዲህ ትልቅ ዕዳና ሸክም እንዳሸከማት አሁን ላይ
አረጋግጧል። በኃይሉ የነገረውን የውሸት ታሪክ ያመነ ይመስላችኋል? ጆ የበኃይሉን ተንኮልና ሴራ ቢያምን ኑሮ ብሌንን ለማዳን እንደዚህ ሊጣደፍ አይችልም ነበረ። አሁን ላይ ደግሞ በኃይሉ እንግዲህ ጆ የጨመረውን ነገር እኔ መጨረስ አለብኝ በማለት እንግዲህ ብሌንን እንድትወገድ ለአንዴና ለመጨረሻ ጊዜ በሚያደርግበት ሰዓት ታዲያ ጆ ለብሌን ሊደርስላት ይገባል የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ታዲያ ሳሚም እንግዲህ የብሌን ነገር በፍጹም ስለማይሆንለት ብሌን የሆነ ነገር እየሆነች እንደሆነና እንዲሁም ደግሞ ገና ነርሷን ሲያየት በፍጹም እንዳልወደዳትና የሆነ ተልዕኮ ይዛ እንደመጣች እንዲሁም ደግሞ እንግዳ ስሜት ስለተሰማው ብሌንን ለማየትና ዶክተሩን ታዲያ ገብቶ ሲቀር በጣም ግራ ተጋብቶ ደንግጦ በሚያይበት ሰዓትም ሰላም ግን እያስቆመችው ነበረ። በቃ ሳሚ ተረጋጋ፣ ሁሉንም ሰው ተጠራጥረ እንዲሁም ደግሞ አሁን ላይ ጭራሽ ብለ ደግሞ ነርሷን መጠራጠር ጀመርክ። ይኸውልህ ሳሚ አንተ መረጋጋት ካልቻልክ ጭራሹን ከብሌን አጠገብ ዝር እንዳትል ላደርግ ይችላለሁ። ምክንያቱም ለብሌን የሚያስፈልጋት ሰላማዊ ሰውና መረጋጋት ነው። እናም የሚገርማችሁ ነገር ብሌን ከሆስፒታል ልትወጣና እንዲሁም ደግሞ ገኒ ልጄን ይዣ ትሄዳለሁ፣ ምክንያቱም እዛ ጦሰኛ ቤት ተመልሳ እንድትሄድ አልፈልግም በምትልበት ሰዓት ታዲያ ሳሚ ይኸውልሽ ገኒ ልጁ አይደለሽም። ነገር ግን አሁን ላይ ብሌን ወደ ገኒ ቤት የምትሄድ ከሆነ በጣም ትጎዳለሽ፣ እንክብካቤ ያስፈልጋታል። በዛ ላይ ደግሞ ሕክምናዋን በቅጡ አልጨረሰሽም በማለት እንግዲህ ለሰላም በሚናገርበት ሰዓት ታዲያ እሷ እናቷ ናት። እናም ደግሞ ብሌን ወደ እኔ ትሁን ማለት አልችልም። በዛ ላይ ደግሞ ብሌን እንደዚህ የሆነችው በእኔ ምክንያት ነው። ሁሉም ነገር አሁን ላይ ወደ እኔ ነው እየመጣ ያለ። ለብሌን እንደዚህ መሆን እኔ ዋና ተጠያቂ ነኝ በማለት ሰላም ምንም ማድረግ እንደማትችልና ብሌንን ብትንከባከባት ደስ እያላት ነገር ግን ገኒ ካልፈቀደሽ ምንም ነገር አላደርግም ነበር ስትል የነበረው። ታዲያ ሳሚም እውነቱን መናገር አለብኝ ብሎ ስለወሰነ ይኸውልሽ ገኒ እናቷ አይደለሽም ብሎ በሚጀምርበት ሰዓት ታዲያ ለሰላም እውነቱን ሰላም የብሌን ልጇ እንደሆነችም ሊነግራት በሚሞክርበት ሰዓት ነው እንግዲህ ገኒ መታ የጥፊ በመምታት ልጄ ናት፣ እናም ደግሞ አንተ ውርገጥ ምን እያልክ ነው? ልጅ ጉዳይ ማንም አይመለከተውም። እናም ደግሞ ወደ ቤት ይዣ ትሄዳለሁ፣ ወደዛ ጦሰኛ ቤት በጭራሽ እንድትሄድ አልፈልግም፣ በእናንተ ምክንያት ነው ልጄ ራሱ እንደዚህ አይነት ሲቃይና መከራ የገጠማት በማለት በዛ ሲነታረኩ ነበረ። ነገር ግን ሳሚ የሚላቸውን ለአንዴም ቢሆን ቢሰሙት ኑሮ ብሌን አሁን ላይ ላለችበት እንዲሁም ደግሞ ዶክተሩ አሁን ላይ ጉዳት ደርሶበታል። ነገር ግን ያው ጆ ስለሚደርስላቸው ምንም ጉዳት አይደርስበትም የሚል ተስፋ አለኝ። እናም ታዲያ ጆ አሁን ላይ በኃይሉ መደሰቱ እንደዚህ መሆኑ የራሱን ተንኮልና ሴራ እንዲሁም ደግሞ የራሱን በቀል መፈጸም ያደርጎኛል በኃይሉ ምክንያቱም ለኔ ብቻ በእርግጠኝነት እንደዚህ ሊደሰት አይችልም። ምናልባትም የቤተሰቦች ገዳይ ሰላም እኮ ላትሆን ትችላለች። እናም ደግሞ ብሌን ያለ ጥፋቷና ያለ ኃጢአቷ ይህን ሁሉ ነገር አሸክሚያታለሁ። በቃ ብሌንን ማዳን አለብኝ፣ ብሌን ከዚህ በላይ መሰቃየት የለባትም የሚልበት ሰዓትም ታዲያ ቃል መታ ነበረ። ቃልም ከባይሉ ጋር ለመደራደርና የጆን የእናት አባቱን ፎቶ ይዛ በመምጣት ታዲያ በኃይሉ ራሱ እንደገደላቸውና ስለዛ ደግሞ ሙሉ መረጃ እንዳለው እንግዲህ ልትነግረውና እንዲሁም ደግሞ ወደ ሰላም ቤት ከመለሳት ሙሉውን መረጃና ፋይል አመታ ልትሰጠው እንደምትችል እንዲሁም ደግሞ በኃይሉን አላመነችውም። ምክንያቱም የሚፈልገውን ነገር ካገኘ በኋላ ሊክደኝ ይችላል። እናም ደግሞ ፎቶውን ብቻ በመውሰድ ወደ ቤት እንዲመልሰ ያደርገዋለሁ። መጨረሻ ላይ ግን እውነትና እንዲሁም ደግሞ በቃሉ ከታመነ እያንዳንዱን ፋይል አምጥቼ ሰጠዋለሁ ብላ ነበር ያሰበችው ቃል። ታዲያ በሰዓቱም እንግዲህ በኃይሉ ጋር በምትሄድበት ሰዓት ጆን ስታገኘው በጣም ነበር የደነገጠችው። ጆን በሰዓቱ በጣም ነበረ ግራ የተጋባው። ምን እየተካሄደ ነው? ቆይ እሷስ እዚህ ጋር ምንድን ነው የምትሰራው? በማለት እንግዲህ ግራ ተጋብቶ በነበረበት ሰዓት ታዲያ ቃል ብቻ ላወራ ፈልጋለሁ እናም ደግሞ ወሳኝ ፋይል ይዤ ልመጥቻለሁ በምትልበት ሰዓት ጆ ማለት ልጄ ነው። እናም ደግሞ አንቺም የኛ ሰው ስለሆንሽ አሁን ላይ ፊት ለፊት አብረን ጠላታችንን ድል የምናደርግበት እንዲሁም ደግሞ ደስታችንም የምናጣጥምበት አዲስ ነገር መጥቷል በማለት እንግዲህ ጆ የሰራውን ጀብድ እንግዲህ እየነገራት ነበረ በኃይሉ። እንግዲህ ጆ በዚህ ባደረገው ነገር በጣም እንዳፈረና
እንደተሸማቀቀ ብሌን ያለ ኃጢአቷ ለዚህ ሁሉ ነገር ስለዳረጋት አሁን ላይ እንግዲህ አእምሮ ሰላም አጥቷል። በዛ ላይ ደግሞ በኃይሉ የስራው ማስፈጸሚያ እያደረገው እንደሆነ አረጋግጧል። የሚገርማችሁ ነገር ደግሞ ቃል እንግዲህ ፎቶውን አመታ ፊት ለፊቱ ቁጭ ስታደርገው እንግዲህ ዘሎ ሊያንቀው ምንም የቀረው ነገር አልነበረም። ነገር ግን በዚህ ደስ የሚለው ነገር ሰላም የቤተሰቦቹ ገዳይ እንዳልሆነች ሙሉ በሙሉ አሁን ላይ ጆ አረጋግጧል። ታዲያ ብሌንም እንግዲህ ያለ ጥፋቷ ለዚህ ሁሉ ነገር ስለዳረጋት ለዛም ነበረ ብሌን በጭራሽ መሞት የለባትም ብሌንን ላድናት ይገባል ብሎ እንግዲህ እንደዛ ሲሯሯጥም እየተመለከት ነው በኃይሉ። ታዲያ በዚህ ሰዓት በቃ አለቀልኝ በቃ ጆ ከዚህ ሲጥ አድርጎ ነው የሚገለኝ። ቆይ ቃል ግን ምንድን ያደረግሽው በማለት እንግዲህ የሚይዘውና የሚጨብጠው ነገር አጥቶ ነበረ። ነገር ግን እንግዲህ ጆ ሳይቀድመኝ እኔ ለቀድሞ ይገባል በቃ እኔ ልገላግለው በሚልበት ሰዓት ታዲያ ለቃል የቤተሰቦች ፎቶ ነው እናም ደግሞ የታደረግሽው ሲላት እንግዲህ ቃል መጀመሪያ ገኒ የነገረቻት ታሪክ ስለነበረ ሙሉ በሙሉ የቤተሰቦቹ ገዳይ እንደሆነ በኃይሉ እንዲሁም ደግሞ የቤተሰቦቹን ገሎ እንዳሳደገው አሁን ላይ ደግሞ ሰላምንና ጠላቶቹ እንዲያስወግድለት እንደላከው ስለገባ ታዲያ ይኸውልህ የቤተሰቦች ገዳይ ማን እንደሆነ እያፈላለኩ የነበረ እናም ደግሞ ስለዛ መረጃ አግኝቼ ስለነበር እሱን ልነግረው ነው የመጣሁት በማለት እንግዲህ ስትናገር በኃይሉ በጣም ነበረ የተደሰተው። ምክንያቱም በቃ ቃል ነፃ አውጥታኛለሽ አሁን ላይ ጆ እኔን መጠራጠር አይችልም እናም ደግሞ የሆነ ታሪክ ፈጥሬ ልነግረው ይገባል የሚልበት ሰዓት ታዲያ በኃይሉ እንድትመልስልኝ አልፈልግም እኔ እንድትመልስልኝ የምፈልገው እሷን ነው እሷን እየጠየኳት ነው እሷ ተመልስልኝ በሚል በሰዓት ታዲያ ቃልም እንግዲህ ከገኒ ጋር እንዳገኘችው ፎቶውን ሙሉ መረጃም እንዳለ ነበረ ስትነግረው የነበረ ልጆ። ታዲያ የቤተሰቦች ገዳይ ምናልባትም ገኒ ልትሆን ትችላለች ወይ በሚልበት ሰዓት ታዲያ አሁን ላይ ደግሞ በኃይሉ ወደ ገኒ ሄዶ ገኒን እንዲገልለት መረጃው እንዲያጠፋለት ምናምን ስለሚፈልግ አዎ እሷም ልትሆን ትችላለች፣ ነገር ግን ሰላም ናት በእርግጠኝነት ነበር ያለው። ታዲያ ቃልም በዚህ ሰዓት ምንድን ያለሽው ይኸውልህ እሷ በጣም ምስኪን አሮጊት ሴት ናት እናም ደግሞ ሰው መግደል አይደለም ቀርቶ እንስሳ እንኳን ቀና ብላ ማየት አትችልም በማለት እሷ እንዳላደረገችው አረጋግጣ እየነገረችው ነው። እናም በዚህ ሰዓት ታዲያ ጆ ተናዶና ተበሳጭቶ ይኸውልህ ሰላም የቤተሰቦች ገዳይ በፍጹም ልትሆን አትችልም እናም ደግሞ አይምሮ የራሱ ሰላም አጥቷል በሚልበት ሰዓት ነው እንግዲህ በኃይሉ ይኸውልህ ሰላም ማለት በጣም አውሬና ጨካኝ ናት እናም ደግሞ ቤተሰቦች የመጀመሪያ ልጅ እንደሆነ መጠን ለእኔ እንደሚያወርሱ ገንዘቡን እርግጠኛ ስለነበረች አባቴን መርዛ ገለዋለች እናም ደግሞ ወንድሜን እንደራሴ የማየውንና የማምነውን አባትን ገላብኛለች እናም ደግሞ ሰላም አሁን ላይ ንጹህ ሴት ብትሆን እንደ እንስስት እየተቀያየረች ብታስቸግረኝ ምንም እንኳን ብትቀየር ለእኔ መቀየሯ ምንም ለውጥ አያመጣልኝም ምክንያቱም እምወዳቸውንና የምፈልጋቸውን ሰዎች አሳጥታኛለች በማለት ነበረ ለጆ ሲሞላ የነበረ። ይሁን እንጂ ጆ ይህን ታሪክ ስለነገረው ብቻ ሙሉ በሙሉ በፍጹም አላመነውም። ቢያምነው ኖሮ ብሌንን ለማዳንና እንዲሁም ደግሞ በኃይሉ እንግዲህ በሰዓቱ ምን ብሎታል? ይኸውልህ ብሌን የተኛችበት ሆስፒታል የት ነው ሂጄ ልጠይቃት ይገባል በሚልበት ሰዓት በኃይሉ ሊገላት እንደፈለገና እንደሚያስገድላት እርግጠኛ ስለሆነ ነበረ እየሮጠ የሄደው። አሁን ላይ ደግሞ እንግዲህ ሳሚ ብሌንን የመረዛት ራሱ ጆ እንደሆነ ሰላምን እየነገራት እንድታምነውም እየጠየቃት ነበረ። በእርግጥም እኔ ብላ ራሴ ተጠራጠር ያለው ነገር ግን ያንተን አይል አይደለም አሁን ላይ ደግሞ ስለደበደብከው ወይም ደግሞ እውነቱን እንዲያወጣ ስላደረግከው ብቻ አሸናፊነታቸው እየጎላ እንዲሁም ደግሞ አንተ እንዳደረገው እያንዳንዳቸው ወደ አንተ መነሳታቸው የማይቀር ጉዳይ ነው። ነገር ግን አሁን ላይ አርፈ እንድትቀመጥ ፈልጋለሁ። በዛ ላይ ደግሞ ብሌን ከሆስፒታል ስለምትወጣ ወደ ቤት ይዘናት መሄድ አለብን ብላ ስለነበረ ታዲያ ሳሚን በሰዓቱ እንግዲህ ብሌን ትወጣለች ብሎ እየተጠባበቀ ስለነበረ በኃይሉም ብሌንን ለማስወገድ ታዲያ አንዲት ሴት ነርስ አስመስሎ ወደ ውስጥ እንድትገባና ብሌንን መርዛ እንድትገላትም እያደረገ ነበረ። ታዲያ ነርስ መስላ እንግዲህ የነርስ ልብስ ለብሳ ወደ ውስጥ ስትገባ ሳሚ ተጠራጥሮ ነበረ። እች ሴት በጭራሽ ነርስ ልትሆን አትችልም በማለት እንግዲህ ለሰላም ሲነግራት፣ ሰላም ግን አርፎ እንዲቀመጥና ጭራሹን ከብሌን አጠገብ እንዳይደርስ ልታደርገው እንደምችል አስጠንቅቃው ነበረ። የሚያሳዝነው ነገር ታዲያ ዶክተሩ ወደ ውስጥ ገብቶ ማነሽ ብሎ በሚጠይቅበት ሰዓትም እኔ አዲሷ የተቀጠርኩ ነርስ ነኝ በምትልበት ሰዓት ታዲያ በጭራሽ አላመናትም። በዛ ላይ ደግሞ እኛ አዲስ ነርስ አልቀጠርንም በሚልበት ሰዓት ነው እንግዲህ ተቀዳድማ ልትወጋው የቻለችው። የሚያሳዝነው ነገር ግን አሁን ላይ ጆ እየታጠደፈ ወደ ብሌን ለመድረስና እንዲሁም ደግሞ እየተራሯጠ ተመልክተ ነው ነበረ። ታዲያ ብሌን ምንም መሆን የለባትም፣ ለብሌን ጆ ሊደርስላት ይገባል የምትሉ ላይክ እያደረጋችሁ ብዛታችሁን አሳዩኝ። በዛ ላይ ደግሞ በጣም ያናደዱኝ ነገር ገኒም ሆነች ሰላም እንዲሁም ደግሞ ዳጊ ለብሌን የሚያስቡና የሚጨነቁ ይመስላሉ።
ይችላሉ። ግን ደግሞ ከምን እንደሚጠብቋት አሁን ላይ በጭራሽ አልገባቸውም። ታዲያ ሳሚ እንደተጠራጠረና ውስጡ ያላመነበት ነገር እንደሆነ እየነገራቸው ነበረ። ግን ደግሞ ማናቸውም ሊሰሙት ፈቃደኛ አለመሆናቸው ብሌን አሁን ላይ እንደዚህ ለመሆኗ ሁላቸውም ተጠያቂ ናቸው። በዛ ላይ ደግሞ አስባችሁታል? ብሌን የሆነ ነገር ሆነች ማለት ሰላም መቼም ቢሆን ራሷን ይቅር አትለውም። ምክንያቱም እንግዲህ ሳሚን በተደጋጋሚ ስትቆጣው አርፎ እንዲቀመጥ ስታደርገውም ተመልክተን ነበረ። ሳሚ አሁን ላይ ታዲያ ከዚህ በላይ መጎዳት የለበትም። ብሌንን በጭራሽ ሊያጣት አይገባም። ብሌንና ሳሚ በመጨረሻ አብረው መሆን አለባቸው። ጆ ለብሌን ሊደርስላት ይገባል ብዬ ነው ማስበው። ጆም የባህሉን ተንኮልና ሴራ እያንዳንዱን ነገር ማወቅ አለበት። በእርግጥም አሁን ላይ ያውቋል። ምክንያቱም ብሌንን ለማስወገድና ለማስገደል ለማስጨረስ ወደዛ ስለመጣ ታዲያ የስራው ማስፈጸሚያ አድርጎት እንደነበረ እያንዳንዱን ነገር ማወቁ የማይቀር ጉዳይ ነው። በኃይሉ አሁን ላይ ያልቆለታል። ብሌንም ምንም አትሆንም። በእርግጠኝነት ብሌን ምንም ነገር አይደርስባትም ብዬ ነው ማስበው። እናም ተወዳጆቼ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱ ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።